ሴቶችም በወንዶች ፊት በደንብ አይበሉምና። አሁን ሆቴል ገብታችሁ አዛችሁ ትበላላችሁ። ድሮ ያፍሩ ነበር፣ እግዚአብሔር ይመስገን። አሁንም አትፈሩ። አይ ዘመን ነው። አሁን አንዳንድ ጊዜ ሰማ መጠጥ ቤት ገብተው ድራፍታቸውን አዘው ቁርጣቸውን አዘው እንደው ዘና ብሎ የሚበሉ ሴቶች አሉ ይባላል። ይሄ በእውነቱ ሴትነት ጋራ አብሮ አይሄድም። ይሄዳል፣ ብር እስካላችሁ ድረስ ይሄዳል። አይሄድም። አይ ማፈር አለበት። እውነቴን ነው። ሰው ጤነኛ የሚባለው ሲያፍር። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስን እንዴት ትገልጠዋለች? ኦርቶዶክሳዊት ቤተክርስቲያን እንዴት አድርጋ ሰበከችው? በማህሌቱ፣ በሰዓታቱ፣ በቅዳሴው፣ በሁሉም ሰው ሳያነብ ካወራና ሳይበላ ካገሰው ጤነኛ አይደለም። ዕብራውያን 6 ላይ ምን ይላል? እስከ 5 ላይ ምን ይላል? እስከ መቼ ወተት ትጋታላችሁ? ነፍስ ወቁ። አባ ጊዮርጊስ ዘጋስጫ በእንተ ድካመ ሥጋ ሁሰ ወሕማማቲሁ ይትፈር ሎቱ ኦረሲ እስመ ውእቱ የሐፍረ ወይቤ በእንተ ዝንቱ መጻይኮ በጻይኮ ወለዛቲ ሰዓት። ስም ከምናባክን እንደ አውቶቡስ በቁጥር ብንጠራ ብዬ ሐሳብ አቅርቤ ነበር። እውነቴን ነው። እንደው የሌለን ትዕግስት ሰላም እያሉ ስም ከማባከን የሌለ ትዕግስትና ሰላም 17 18 23 24 በአውቶቡስ ቁጥር ብንጠቀም ብዬ ነው። ምክንያቱም የኛ ስም ትርጉም የለውም። አሁን እሸቱ ተብዬ እንግዲህ ስንት ዓመቴ ነው? ምንም እሸት የሚባል ነገር የለም። የልብሱ ዘር ምኑን ሞልቶት ነበር ይላል? መቅደሱን ሞልቶት ነበር ይላል ኢሳይያስ። ያይ ነው። በሐዲስ ኪዳን ደግሞ እንኳን የልብሱ ዘር መቅደሱን ሊሞላ እመቤታችን በጨርቅ ጠቀለለችው። እንደ ሕፃን ልጅ ድንግል ማርያም ጭን ላይ ቁጭ ብሎ ጡት አምጪ ብሎ አለቀሰ። እጭኗ ላይ ቁጭ አድርጋ በክንዶቿ አቅፋ አይኑን እያየች ጉንጩን እየሳመች ራሱን እየዳበሰች ከደረቷ አስጠግታ እግዚአብሔርን አጠባችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ሰሎሞን በቀለ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ካህናት፣ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና መልጃ ተስፋ አድርጋችሁ በዚህ ቦታ የተሰበሰባችሁ ወገኖቻችን ኢትዮጵያውያን እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት አምላካችንም አባታችንም እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። እናንተ የምትሰሙት እኛ የምንናገረው አይንሳን አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት አንደበታችንንም ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር። አንደበታችንንም ይቆጣጠር መንፈስ ቅዱስ። ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ትጽንሶ በከርሳ። ከመጸነሱ በፊት መልአኩ ስሙን ኢየሱስ ትለዋለህ እንዳለው ስሙን ኢየሱስ አሉት። ባጭሩ አሁን የምንማማርበት ኃይለ ቃል መሪ ሐሳብ ከመስመር እንዳንወጣ ትዝ ያለንን እንዳናወራ በግምት እንዳንናገር እንዳጥርኖ የሚጠብቀን እንደ መሪ ሆኖ የሚመራን የአምላካችን ቃል ስሙን ኢየሱስ ትለዋለህ ስሙንም ኢየሱስ አሉት የሚል ነው። እንደው ካላስቸገርኳችሁ አንድ ላይ ወሰመይዎ ግዴለም ግዙንም ስሙት ግዴላችሁ። አሁን ይሄ ግዙ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሙሉ ቁመናዋ ለመረዳት እንደው የሞት ያህል አስፈላጊ ነው ባንል እንኳን የግዕዝ ቋንቋ በጣም ወሳኝ ነው። ዛሬ ሰው ቻይነኛ እያጠና እኮ ነው አይደለም? የቻይና ቋንቋ መንገድ ለመስራት ጥሩ ነው። ይሄኛው ቋንቋ ደግሞ የሰማይ መንገድ ይሰራል ከታወቀበት ብዬ አምናለሁኝ። እና እንደው ብትሉት አጭር ናት፣ ትንሽ ናት፣ 2-3 መስመር ናት። አብረን ብንለው ቃሉን ለመማማርም ይረዳናል። ወሰመይዎ ወንዶቹ በሉ እስኪ ወሰመይዎ ስሞ፣ ሴቶቹ ስሞ በሉ እስኪ ኢየሱስ ድገሙት
ወሰመይዎ ስሙ ኢየሱስ ስሙንም ኢየሱስ አሉት ወይም ደግሞ ስሙንም ኢየሱስ ብለው ጠሩት። ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስርዓት መሰረት ጥር 6 ቀን በዓለ ግዝረት የሚከበርበት ነው። ጌታ የተወለደው ታኅሳስ 29 ነው። 29ና 30 2 ቀን እናመጣለን። ከጥር 6 እንወስዳለን። 2ና 6 8 ይሆናል። በተሰጠው ኦሪታዊ መመሪያ የሙሴ ሕግ መሰረት ዛሬ ኢየሱስ ክርስቶስ ቤተ ግዝረት የሄደበት ቀን ነው። ኢየሱስ ክርስቶስ በመጀመሪያ ወደ ስሙ ትርጓሜ ትንታኔ ከመግባት በነገራችን ላይ መልአከ ብርሃን ይሄ ፕሮግራም የስብከት አይደለም፣ የትምህርት ነው አይደለም? የትምህርት ነው መሆን ያለበት። መልአከ ብርሃንም ይሄን ያዘጋጁት የሚመስለኝ ስብከት እንዳይሆን ነው አይደለም? ሰበክናችሁ እናንተ ንስሐ አትገቡ፣ እኛ ንስሐ አትገባ። እንዴት አድርገው እኛ ሳንገባ እንዴት ትገባላችሁ? በሽተኛ እያከማችሁ ትፈወሱ አትችሉም። ስለዚህ እስኪ ደው ትምህርቱን በእውነቱ የአዳራሽ ትምህርት በመጀመሩ መልአከ ብርሃን በጣም አመሰግናለሁኝ። እንዲህ አይነት ቋሚ ትምህርቶች መሰረታዊ የሆኑትን የቤተክርስቲያን ትምህርቶች የትና መቼ ለማን እንዴት እንንገረው እንቸገርም። እውነቱን ለመናገር ጠጠር ስናደርገው ጆሮአችሁን ትዘጋላችሁ። ይቀራል ሰው የገሌ ትምህርት ጠጣር ነው ትምህርታቸው አይገባም ማለት ትወዳላችሁ። ቁልቁል ወርደን ሽሮና በርበሬ ኩሽና ስንሰብክ ደግሞ ባክናችሁ ስቃችሁ ነው የምትሄዱት። አሁን ጠጠር ያለ የሚቆረጠም የሚበላ የእግዚአብሔር ቃል ጥር ስላለው አጥንት ነው፣ ጥር ስላላበቀለንም ወተት ነው። ቅዱስ ጳውሎስ ወተት ጋትኳችሁ እንደ ሕፃናት ብሏል። ነገር ግን ደግሞ ቆሮንቶስ ምዕራፍ 3 ላይ ይሄን ከተናገረ በኋላ ሮሜ ዕብራውያን 6 ላይ ምን ይላል? እስከ 5 ላይ ምን ይላል? እስከ መቼ ወተት ትጋታላችሁ? ነፍስ ወቁ እንጂ ጡት እንደጠባችሁ ጡጦ እንደመገመጋችሁ ትኖራላችሁ። ወደ ጠጣሩ ትምህርት፣ ወደ መሰረታዊ ትምህርት፣ ወደ ዕውቀት እደጉ። ምክንያቱም ክርስትና ዕውቀት ነው፣ ሕይወት ነው። እና እኔ አሁን በዚህ ምሽት እንድንማማር የምፈልገው ትምህርት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኢየሱስን እንዴት ትገልጠዋለች? እንዴት ታስተምራለች? ብሉዩ ሐዲሱ ምን ይላል? ኦርቶዶክሳውያን የተዋሕዶ ሊቃውንት በዚህ ጉዳይ ምን ብለዋል? ኦርቶዶክሳዊት ቤተክርስቲያን እንዴት አድርጋ ሰበከችው? በማህሌቱ፣ በሰዓታቱ፣ በቅዳሴው፣ በሁሉም በቅኔው፣ በትርጓሜው፣ በአቋቋሙ፣ በድጓው፣ በሁሉም ነገር አልፋና ኦሜጋ መነሻና መድረሻ፣ መነሻ መሰረት፣ መድረሻ ጉልላቱ እሱ ስለሆነ ይህንን ስም ማመስጠር መተንተን ዝም ብሎ ተራ ስም እንደመጥራት አይደለም። እና እንዳልኳችሁ ኢየሱስ ክርስቶስ ወደ ስሙ ዝርዝር ከመግባታችን በፊት እንደምታውቁት መጽሐፍ ቅዱስ ሁለት ቦታ ይከፈላል። ብሉይና ሐዲስ ይባላል። ብሉይ ኪዳን ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ያለው ነው። በጥቅሉ 39 መጻሕፍት ናቸው። ስንት አልኳችሁ? 39 መጻሕፍት ናቸው። የብሉይ ኪዳን መጻሕፍት እያልኳችሁ ነው። መጻሕፍቱ 39 ናቸው። በምዕራፍ ሲተነተን ደግሞ 925 ናቸው። 929 ናቸው። በምዕራፍ ስንወስዱ 929 ነው። መጽሐፎቹ በጥቅሉ 39 ናቸው። ከነዚህ ከ39 ውስጥ የሕግ መጽሐፍ አለ፣ የታሪክ መጽሐፍ አለ፣ የቅኔ መጽሐፍ አለ፣ የትንቢት መጽሐፍ አለ፣ ምሳሌያዊ መጽሐፍ አለ። በጣም ውቅያኖስ የሆነ ቢቀዳ ቢመሰጠር ቢተነተን የማያልቅ አይምሮን የሚያጠግብ ጆሮን የሚሞላ ሕሊናን የሚያሳርፍ የእግዚአብሔር ቃል ያለበት ነው። ብሉይ ኪዳን 39 መጻሕፍት ናቸው። በጥቅሉ 929 ምዕራፍ ያለው ነው። ብሉይ ኪዳኑ ምን ብሎ ይጀምራል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። በደንብ ስሙኝ። ይሄን የማነሳው ለሐዲስ ኪዳኑ መደላድል ለመፍጠር ነው፣ መሰረት ለመጣል ነው። የብሉይ ኪዳን መጻሕፍት ስንት ናቸው? አረ ነገሩ 39። መጀመሪያው የብሉይ ኪዳን የመጀመሪያው መጽሐፍ ምን ይባላል? ኦሪት ዘፍጥረት ይባላል። ኦሪት ዘፍጥረት ምዕራፍ በጥቅሉ ኦሪት ዘፍጥረት 50 ምዕራፍ ነው ያለው። መነሻው ላይ ምዕራፍ 1 ላይ እንዲህ ብሎ ይናገራል። በቀዳሚ ገብረ እግዚአብሔር ሰማየ ወምድረሰ ሀለወ ተራቃም ትካል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል።
በመጀመሪያ እግዚአብሔር ማንን ፈጠረ? ሰማይና ምድርን ፈጠረ አለ። ስለዚህ እግዚአብሔር ምንድነው ማለት ነው? ጮክ ብላችሁ ነገሩ። እግዚአብሔር ምንድነው? ፈጣሪ ነው፣ አምላክ ነው፣ ጌታ ነው፣ ንጉስ ነው። ሰማይ የሰማዮች ሰማይ የማይችለው በቦታ በጊዜ በሁኔታ የማይወሰን የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር ነው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት ማን ነው? እግዚአብሔር ነው። በወጀብና በአውሎ ነፋስ ውስጥ መንገድ ያለው ማን ነው? እግዚአብሔር ነው። በኖህ ጊዜ ፍልውሃ አዝንቦ ዓለምን የቀቀለው ያጠፋው ማን ነው? እግዚአብሔር ነው። በሰዶም በገሞራ እሳት ያዘነበው ማን ነው? እግዚአብሔር ነው። እስራኤልን ፈርዖንን ከነሰራዊቱ አስጥሞ የኤርትራን ባህር ከፍሎ መና ከደመና እያወረደ ውሃ ከቅንጫ ካለት እያፈለቀ 40 ዘመን እስራኤልን በሙሴ በኢያሱ አማካኝነት መርቶ ምድረ ርስት ያስገባ ማን ነው? እግዚአብሔር ነው። አናንያ አዛርያ ሚሳኤልን በመላኩ አማካኝነት ከሚነድ እሳት ያወጣ ማን ነው? እግዚአብሔር ነው። እነ ዳንኤልን ከአንበሳ መንጋጋ ያተረፈ ማን ነው? እግዚአብሔር ነው። በእነ ኤልያስ አድሮ ሰማዩን 3 ዓመት ከ6 ወር የዘጋ ዝናብ ለዘር ጠል ለመከር እንዳይሰጥ ምድሪቱ የተዘራባት እንዳታበቅል የተተከለባት እንዳታጸድቅ ሰማይ ዝናብ እንዳይሰጥ በኤልያስ በኩል አድሮ ያደረገ ማን ነው? እግዚአብሔር ነው። አያችሁ፣ አሁን በነገርኳችሁ ጥቅሶች ሁሉ እግዚአብሔር አድራጊ ነው፣ ፈጻሚ ነው፣ አዛዥ ነው፣ ቻይ ነው፣ ኤልሻዳይ ነው። እግዚአብሔር በብሉይ ኪዳን እግዚአብሔር ምንድነው? አይደለም። የጥቅሷ መነሻ እንዳትረሱ። በመጀመሪያ እግዚአብሔር ምን አደረገ? ሰማይና ምድር ፈጠረ። ስለዚህ እግዚአብሔር ምንድነው? ስለዚህ በብሉይ ኪዳን የተነገሩት ነገሮች በጠቅላላ በሙሴ ኦሪት፣ በዳዊት መዝሙር፣ በሰሎሞን ምሳሌ፣ በነቢያት ትንቢት በጠቅላላ መጻሕፍት ሁሉ 39 ያልኳችሁ የብሉይ ኪዳን መጻሕፍት ዓላማቸው የእግዚአብሔር ምንነት ማሳየት ነው ብያችኋለሁ። አቤት እግዚአብሔር ይባርካችሁ። ፈጣሪነቱን ማሳየት ነው። ምክንያቱም የብሉይ ኪዳን መነሻ ሐሳብ ርዕስ ኦሪት ዘፍጥረት ምዕራፍ 1 መነሻው ላይ ተጽፏል። ይሄን መያዝ ያስፈልጋል። በመጀመሪያ እግዚአብሔር ሰማይና ምድርን ምን አደረገ? ፈጠረ። ስለዚህ እግዚአብሔር ምንድነው ማለት ነው? ስለዚህ ፈጣሪ ፍልውሃ ማዝነብ ቢያዘን ቢያስደንቃል? እሳት ቢያዘን ቢያስደንቃል? ባህርን ቢከፍል መና ከሰማይ ቢያወርድ ውሃ ካለት ቢያፈልቅ የኢያሪኮን ግንብ በእነ ኢያሱ ዝማሬ ቢያፈርስ ያስደንቃል? ለምን? ፈጣሪ ስለሆነ። አያችሁ፣ በብሉይ ኪዳን እግዚአብሔር ኃያልነቱን፣ ቻይነቱን፣ ገዥነቱን፣ አምላክነቱን፣ ጌትነቱን፣ ክብሩን ያሳያል። ይሄ የብሉይ ኪዳን ነው። አሁን ወደ ሐዲስ ኪዳን ስንመጣ ደግሞ የሐዲስ ኪዳን መጻሕፍት 27 ናቸው። የቅድሙ ስንት ነው ያልነው? የብሉይ ኪዳን የሐዲስ ኪዳን ደግሞ 27 ናቸው። የሐዲስ ኪዳን ልክ የብሉይ ኪዳን የመጀመሪያው መጽሐፍ ምን ነበር? አቤት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? ስለዚህ እግዚአብሔር ምንድነው? ስለዚህ ብሉይ ኪዳን ምንን አጉልቶ ማሳየት ነው ዓላማው? አቤት የእግዚአብሔርን ፍቅር ነው፣ ክብሩን። አቤት ርኅራኄውን ነው፣ ጌትነቱን። ልብ አድርጉ። በሐዲስ ኪዳን ስንመጣ ደግሞ የሐዲስ ኪዳን መጻሕፍት 27 ናቸው። 27ቱ ሲሆኑ የሐዲስ ኪዳን የመጀመሪያው መጽሐፍ ደግሞ ምንድነው? የማቴዎስ ወንጌል ነው። የማቴዎስ ወንጌል ደግሞ ልክ እንደ ብሉይ ኪዳኑ እንደ ኦሪት ዘፍጥረቱ ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጽፏል። መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልዱ መጽሐፍ ቁጥር ይሄ ነው አለ። ልብ አድርጉ። የማን ልጅ? የአብርሃም ልጅ። የማን ልጅ? የዳዊት ልጅ የአብርሃም ልጅ። የዳዊት ልጅ የአብርሃም ልጅ የተባለው ማን ነው? ኢየሱስ ክርስቶስ። አሁን ሐዲስ ኪዳንን ስንረዳ የዳዊት ልጅ የአብርሃም ልጅ ብለን ተነስተን ነው መረዳት ያለብን። ብዙን ጊዜ በኢየሱስ ክርስቶስ ላይ የሚነሱ ጥርጥሮች፣ ኑፋቄዎች በጠቅላላ ይችን ቁጥር ካለማጤን የመነጨ ነው። ብዙን ጊዜ ቅድም ነግሬያቸዋለሁ።
ብሉይ ኪዳን ስንት ናቸው? የመጀመሪያው መጽሐፍ ቁጥር 1 በመጀመሪያ። ስለዚህ እግዚአብሔር ምንድነው? ስለዚህ በብሉይ ኪዳን እግዚአብሔር ተራበ ተብሎ ተጽፏል። ለምን? ተጠማ ተብሎ ተጽፏል። ተኛ፣ ደከመ፣ ጸለየ፣ ጾመ፣ ፈራ፣ ሰገደ፣ ሞተ፣ ተገነዘ ተብሎ በብሉይ ኪዳን ተጽፏል። ለምንድን አልተጻፈው? እግዚአብሔር ምን ስለሆነ? ፈጣሪ ስለሆነ ነው። አሁን ወደ ሐዲስ ኪዳን ስንመጣ ደግሞ የሐዲስ ኪዳን መነሻ ሐሳቧ አጠቃላይ የሐዲስ ኪዳን መጻሕፍት እኔ የሐዲስ ኪዳን መጻሕፍት የብሉይ ኪዳን መጻሕፍት መጽሐፍ ቅዱስ እንድትገነዘቡ ነው እንጂ ተጨማሪ መጻሕፍት አሉን። ታውቃላችሁ በብሉይ ኪዳኑ ላይ 7 መጻሕፍት አሉን። በሐዲስ ኪዳኑ 8 መጻሕፍት አሉ። 8 እና 7 15 ነው። 15 እና 26 81 ነው። ያ በሌላ ቀን ደግሞ እግር ጥሎ ይስመጣ እናየዋለን። አሁን ግን ለጊዜው ለዛሬው እንድመቸን ብዬ ነው 66ቱን በዓለም ተስማምቼበታለሁ እያለ የሚደነፋበትን የሚፎክርበትን መጽሐፍ የወሰድኩት። አሁን ልብ አድርጉ። ሐዲስ ኪዳን 27 መጽሐፍ ነው ብያቸዋለሁ። ከ27ቱ መጽሐፍ ደግሞ የመጀመሪያው መጽሐፍ የማቴዎስ ወንጌል ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ደግሞ የኢየሱስ ክርስቶስ የትውልዱ ቁጥር ወይም ትውልዱን የሚናገር መጽሐፍ ይሄ ነው። የማን ልጅ? የዳዊት ልጅ፣ የአብርሃም ልጅ። አሁን በሐዲስ ኪዳን ውስጥ በወንጌል ውስጥ ኢየሱስ ራበው፣ ኢየሱስ ጠማው፣ ኢየሱስ በረደው፣ ኢየሱስ ፈራ፣ ኢየሱስ ተኛ፣ ኢየሱስ ጸለየ፣ ኢየሱስ ጾመ፣ ኢየሱስ ተሰቀለ፣ ኢየሱስ ተጠማ፣ ኢየሱስ ተራቆተ፣ ኢየሱስ ሞተ፣ ኢየሱስ ተገነዘ፣ ኢየሱስ ተቀበረ ስንል የማንደነግጠው ለምንድን ነው? አስበህ ተናገር። የማን ልጅ ብለነዋል እንዴ? ነቃ በሉ እንጂ። የማን ልጅ ብለነዋል? የማን ልጅ ብለነዋል? ዳዊት ቢርበው ይገርማል። አብርሃም በብሉይ ኪዳን እግዚአብሔር ምንድን ነው? ፈጣሪ ይርበዋል ወይ? ስለዚህ በብሉይ ኪዳን እግዚአብሔር ተራበ ተብሎ ተጽፏል? አልተጻፈም። አሁን በሐዲስ ኪዳን ላይ ልብ አድርጉ። የኢየሱስ ክርስቶስ የትውልዱ መጽሐፍ ሲጀመር እግዚአብሔር ከጊዜ በላይ ነው በታች ነው? እግዚአብሔር በቦታ ይወሰናል? በጊዜ ይወሰናል? በሁኔታ ይወሰናል? አይወሰንም። እግዚአብሔር ብሉየ መዋዕል ይባላል በግዙ። ምን ማለት መሰላችሁ? የዘመን ሽማግሌ ማለት ነው። ለሰው ሲሆን ጊዜ ያስረጀው ማለት ነው። አሁን እኔ የዛሬ 20 ዓመት ብታዩኝ ከዚህ የተሻልኩ ነበርኩኝ። አሁን ዛሬ እንድኩኛለሁ። ከዛሬ 20 ዓመት በኋላ ከኖርኩ እንዳጋጥ ከኖርኩ ደግሞ ጭርጭስ ብዬ ስፔር ፓርት የለው መቃየር ያለው ሰውነታችሁ ታውቃላችሁ። ጭርጭስ ብዬ ደህና ዋላችሁ ልጆች እንዴት ዋላችሁ ነው የምለው። ለምን? ጊዜ ምን ስለሚያደርገኝ ስለሚያስረጀኝ። እግዚአብሔር ግን ጊዜን ራሱን ምን ያደርገዋል? ያስረጀዋል። ብሉየ መዋዕል ማለት ለሰው ሲሆን ዘመን የሚያስረጀው ማለት ነው። ለእግዚአብሔር ስናደርገው ደግሞ ዘመንን ራሱን ምን የሚያደርግ የሚያስረጅ ማለት ነው። ዓለም ሳይፈጠር በመዝሙረ ዳዊት 73 ላይ ምን ይላል? እግዚአብሔር እሰን ውስጡን ቅድመ ዓለም። እግዚአብሔር ዓለም ሳይፈጠር ምን ነበረ ይላል? ንጉስ ነበረ ይላል። መቼ? ዓለም ሳይፈጠር። ዓለም ሳይፈጠር ማለት ምን ማለት መሰለ? ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ መላእክት፣ እኔ፣ እናንተ ጠቅላላ ፍጥረት ሁሉ የለም። እግዚአብሔር ግን ምን ነበረ? ንጉስ ነበረ። አሁን ደቡብ ሱዳን ትንሽ ሀገር ናት። ጅቡቲ ትንሽ ሀገር ናት። ደውማ እንዲቀልድ ሰምቻለሁ። የጅቡቲው ፕሬዝዳንት ቻይና ለጉብኝት ነው ይባላል። ከየት ነው የመጣው አሉ የቻይናው ፕሬዝዳንት። ከጅቡቲ ነው። የህዝብ ቁጥር ስንት ነው? 500 ሺህ። እና ለምን አብራችሁ ጠቅላችሁ አትመጡም ነበር አለ ይባላል። እና ዙሮ ዙሮ ቢያንስ ንጉስ ለመባል በምድር ላይ ጅቡቲን እንኳን የምታከለ ሀገር ያስፈልጋል። እግዚአብሔር ግን ዓለም ሳይፈጠር ምን ነበረ? ንጉስ ነበረ። አጃቢ ወታደር፣ የተንቆጠቆጠ ቤተ መንግስት፣ ጠባቂ ፖሊስ፣ ደህንነት አያስፈልገው በብሉይ ኪዳን። አሁን ወደ ሐዲስ ኪዳን ስንመጣ ግን በብሉይ ኪዳን እግዚአብሔር ክብሩን አሳይቶናል፣ ጌትነቱን አሳይቶናል። ውሃ ፍልውሃ በማዝነብ እሳት በማዝነብ
ጌትነቱን ኃያልነቱን አሳይቶናል። እንጀራ ከሰማይ በማውረድ ውሃ ካለት በማፍለቅ መጋቢነቱን አሳይቶናል። የኢያሪኮን ግንብ በዝማሬ በማፍረስ በእነ ኤልያስ አድሮ ሰማዩን በመዝጋት እነ አናንያ እነ አዛርያን ከእሳት በማውጣት እነ ዳንኤልን ከአንበሳ በማውጣት ፈርዖንን በኤርትራ በር በማስጠም ቻይ ኤልሻዳይ ሁሉን ነገር ማድረግ እንደሚችል አሳይቶናል። በአዲስ ኪዳን ግን የመጣው ጌትነቱን ሊያሳየን አይደለም፣ ኃያልነቱን ሊያሳየን አይደለም፣ ጌትነቱን ሊያሳየን አይደለም፣ ኃያልነቱን ሊያሳየን አይደለም። በአዲስ ኪዳን የመጣው ኃያልነቱን ሊያሳየን ሳይሆን ደካማ ሆኖ ኃያል ሊያደርገን ነው። በብሉይ ኪዳን እንጀራ ከሰማይ ወርዶ 40 ዓመት እስራኤልን መገበ። በአዲስ ኪዳን ደግሞ ራሱ ከሰማይ የወረደ እንጀራ ሆኖ መጣ። በብሉይ ኪዳን ውሃ ካለት አፈለቀ። በአዲስ ኪዳን ግን የሕይወቷ ቢጠጣ የማያልቅ የነፍስን ውሃ ጥም የሚቆርጥ የአዲስ ኪዳን ውሃ የሕይወት ውሃ ሆኖ መጣ። በብሉይ ኪዳን ሰማዩን የሚዘጋ ነበር በእነ ኤልያስ አድሮ። በአዲስ ኪዳን ደግሞ ሲጠመቅ እነሆ ሰማይ ተከፈተ የሚባልለት ነው መጣ። በአዲስ ኪዳን አንበሳ ለእነ ዳንኤል የሚያሰግር ነበር። በአዲስ ኪዳን ደግሞ በበረት ተጥሎ ከብቶችና አህዮች ከበው እስትንፋሳቸውን ገበሩለት። በብሉይ ኪዳን ሰማዩን በፀሐይ በጨረቃ በከዋክብት አስጊጦ አስቦ ኃያልነቱን አሳየ። በአዲስ ኪዳን ደግሞ ራሱ ተራቁቶ መጣ። በብሉይ ኪዳን ምድሪቱን ባዝሪት በአትክልት አስቦ አስጊጦ ፈጣሪነቱን ቻይነቱን አሳየ። በአዲስ ኪዳን ደግሞ በጨርቅ ተጠቀለለ። በብሉይ ኪዳን ቅጠል ፈጥሮ ምድርን አስዋበ። በአዲስ ኪዳን ደግሞ ቅጠል ለብሶ ፍቅሩን አሳየን። ስለዚህ አዲስ ኪዳንን ስትረዱ አሁን ወንድሞቻችን ጾመ፣ ጸለየ፣ ሰገደ፣ ማለደ፣ ጸለየ ሲባል ቀልባቸው ይደነግጣሉ። እኛ ግን አንደነግጥም። እድሜ ለኦርቶዶክሳውያን የተዋህዶ ሊቃውንት በዚህ በሁለተኛው በሶስተኛው በአራተኛው በመቶ ክፍለ ዘመን የነበሩ ሊቃውንት ብሉይን ከሐዲስ አስማምተው አመስጥረው ተንተነው ነገረውና ደህና ዋላችሁ። እየሰማችሁ ነው? እየገባችሁ ነው አይደል? አሁን ስለ ኢየሱስ ክርስቶስ ለመረዳት የቅድሞቹ ሁለት መጻሕፍት ነጣጥለን ማየት መቻል አለብን። ብሉይ ኪዳኑ ቅድም ነግሬያችኋለሁ፣ ምንነቱን ማሳየት ነው ዓላማው ብያችኋለሁ። ፈጣሪነቱን፣ ኃያልነቱን፣ ገዥነቱን ኢሳይያስ በምዕራፍ 6 ላይ ሲናገር ይላል ወምዝ በዓመተ ሞተ ኦዝያን ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ወሱራፌል ይቀውሙ አውዶ ወለለ አሃዱ ስድስቱ ክነፊሆሙ በከሌ ክነፊሆሙ ይከድኑ ገጾሙ ወበከሌ ክነፊሆሙ ይከድኑ እግሮሙ ወበከሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። ወደ አማርኛ ሲመለስ ኦዝያን በሞተበት ዘመን እግዚአብሔርን ከፍ ባለ በነጭ ዙፋኑ ላይ ተቀምጦ አየሁት። ከፍ ባለ በነጭ ዙፋኑ ላይ ተቀምጦ አየሁት። ማንን? እግዚአብሔርን። አሁን ይሄ በብሉይ ኪዳን ነው። በሐዲስ ኪዳን ደግሞ ከፍ ባለ ዙፋን ላይ ሳይሆን ዝቅ ባለ በረት፣ በነጭ ዙፋን ላይ ሳይሆን በቆሻሻ በረት አገኘ ነው ማለት ነው። አሁን በብሉይ ኪዳን ኢሳይያስ ሲያመለ የልብሱ ዘርፍ ይላል። ደህና ዋላችሁ። የልብሱ ዘርፍ ማለት ነው። ሲያሳየን ይሄ ነው። ይሄ የልብሱ ዘርፍ ምኑን ሞልቶት ነበር ይላል? መቅደሱን ሞልቶት ነበር ይላል። ኢሳይያስ ሲያይ ነው። ልብ አድርጉ። የልብሱ ዘርፍ ምኑን ሞልቶት ነበር? መቅደሱን ሞልቶት ነበር። ሙሉ ልብሱ እኮ አይደለም። የልብሱ ዘርፍ መቼ? በብሉይ ኪዳን። በሐዲስ ኪዳን ደግሞ እንኳን የልብሱ ዘርፍ መቅደሱን ሊሞላ እመቤታችን በጨርቅ ጠቀለለችው። በረደው እግዚአብሔር፣ ራበው እግዚአብሔር። ልክ እንደ ሕፃን ልጅ ድንግል ማርያም ጭን ላይ ቁጭ ብሎ ጡት አምጪ ብሎ አለቀሰ። እጭኗ ላይ ቁጭ አድርጋ በክንዶቿ አቅፋ አይኑን እያየች ጉንጩን እየሳመች ራሱን እየዳበሰች ከደረቷ አስጠግታ እግዚአብሔርን አጠባችው። ይሄ ነው ፍቅሩን የሚያሳየው። ያ የሚደንቀው እንደው ቄርሎስ እንደተናገረው አኮ መንክር እመሞ ኃያል ለድኩም አለ። ኃይለኛው ደካማውን ቢያሸንፈው አይገርምም አለ። መንክርሰ እመሞ ድኩም ለኃያል፣ ደካማው ኃይለኛውን ሲያሸንፈው ግን ይገድማል አለ። እግዚአብሔር መንገድ ለውጦ ነው የመጣው።
ዓለም ከተስማማበት መንገድ ዓለም በቀለኛ ነው። ገሎ የሚፎክር ነው ታውቃላችሁ። ጠላቱን ተበቅሎ የሚፎክር ነው። እግዚአብሔር ግን ጠላቶቹን ለመበቀል ሳይሆን ለጠላቶቹ ለመሞት መጣ። ለሰቃዮቹ ዳቦ ሆኖ መጣ። ለተጠሙት ውሃ ሆኖ መጣ። ለተራቆቱት ልብስ ሆኖ መጣ። ፍልውሃ ከዘንባ ይዞ ሳይሆን የሕይወት ውሃ ሆኖ መጣ። መና ከደመና የሚያወርድ ሳይሆን ራሱ ዳቦ ሆኖ መጣ። ከሰማይ የወረደ የሕይወት እንጀራ ማንኛ አለ? እኔ ነኝ አለ። ስጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለው አለ። እንዲያውም በዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ እንጀራ በርክቶ ሲያበላ ሰዎቹ ደስ ብሏቸው እንጀራ በርክቶ ሲያበላቸው እንዲያውም ሊቃውንት እንዲህ ይላሉ፣ ይሄ ቢታመሙ ይፈውሳል፣ ቢራቡ ያመሳል። ያመሳል ማለት ያበላናል በድሮ ቋንቋ። ቢሞቱ ያስነሳል። ይህን ቢያነግሱት ምን ይብሳል? እናንግሰው አሉ። ስንታመም ከፈወሰን፣ ስንራብ ካጠገበን፣ ስንሞት ካስነሳን፣ ይህንን አንግሰን ከሞት ከረሃብ ከማረስ ከመቆፈር ነፃ ለምን አንወጣም ብሎ ምድረ ወዳም ተሰብስቦ ሄዱ እናንግስ አሉት። እና ክርስቶስ ምን አለ? እናንተ ለማያልፈው ምግብ ተጣጣሩ፣ ይሄ ኃላፊ ነው። አሁን እናንተ የበላችሁትን ምግብ አባቶቻችሁ 40 ዘመን በልተውታል። ነገር ግን ወሞቱ በምድረ በዳ እንደ ሻሽ ተነጥፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው በረሃ በልቷቸው ነው የቀሩት። እናንተ ይሄን የሕይወት እንጀራ ብሉኝ ጠጡኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ አይደለም ያለው። ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ይሆናል አለ። አሁን በአዲስ ኪዳን ጸለየ፣ ጾመ፣ ሰገደ ሲባል ለምንድን ነው የምንደነግጠው? ይህንን ቅድም የነገርኳችሁን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የማን ልጅ ብለነዋል? የማን ልጅ ብለነዋል? የዳዊት ልጅ። ኦፍ የሚወልደው ምንድን ነው? አንበሳ የሚወልደው ምንድን ነው? ኦፍ ይወልድ ኦፈ። ኦፍ ኦፍን ይወልዳል። ንብ ንብን ይወልዳል። ሰው ሰውን ይወልዳል አይደለም? አሁን ኢየሱስ ክርስቶስ በአዲስ ኪዳን ወልደ እጓለ እመሕያው ይባላል። የሰው ልጅ ራሱም ይጣራል። የሰው ልጅ ነኝ ብሎ ስሙን ይጣራል። ወልደ ዳዊት ይባላል። ወልደ አብርሃም ይባላል። እና ሄሬኔዎስ የተባለ በተላዊሆሙ ለሐዋርያት ኤጲስቆጶስ ዘሀገረ ኤዶም ይለዋል። ከሐዋርያት በኋላ የተነሳ ለሐዋርያት ትምህርት ብቻ ሳይሆን ለሐዋርያት ዘመንም ቅርብ የነበረ ሄሬኔዎስ የሚባል ሊቅ አለው። ከአበው አንዱ ነው። እና ይሄን ሲያስረዳ ምን ብሏል? በከመ ይነግሩነ መጻሕፍት ሁለቱንም ጎን ለጎን ይነግሩናል አለ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ጎን ለጎን ይነግሩናል። ነገር ግን መንታርገው ጎን ለጎን የነገሩን ነገር አብረ ሰፍተህ ልትለብሰው ይገባል ነው የሚለው እሱ። ለምሳሌ እንደው አብረው መሰፋት ያለባቸውን 3-4 ሐሳቦች ልንገራቸው። እየሰማችሁ ነው? ለምሳሌ ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሟል አልጾመም? ርቦታል አልረበውም? እንዴ ርቦታል አልረበውም? አራት ፈሩ አባ ጊዮርጊስ ዘጋስጫ በእንተ ድካመ ሥጋ ሁሰ ወሕማማቲሁ ይትፈር ሎቱ ኦረሲ እስመ ውእቱ የሐፍረ ወይቤ በእንተ ዝንቱ መጻእኮ በጻሕኩ ወለዛቲ ሰዓት። አንተ ወዳጅ እሱ ራሱ ያላፈረበትን አንተ አትፈር። እሱ ተጠማሁ እያለ አንተ እሱ ያላፈረበትን አንተ ለምን ታፍርበታለህ አለ። ሐዋርያትም አላፈሩም። የኢየሱስ ክርስቶስ የሕይወት ታሪክ ሲጽፉ መራቡን ብቻ እንጀራ ማበረከቱን ብቻ አልጻፉልንም፣ መራቡን ጽፈውልናል። ውሃ ወይን ማድረጉን ብቻ አልጻፉልንም፣ መጠማቱን ጽፈውልናል። በደካሞችን ማሳረፉን ብቻ አልጻፉልንም፣ ደክሞት እንዳረፈ ጽፈውልናል። አልዓዛር እንዳስነሳ ብቻ አልጻፉልንም፣ እሱም እንደሞተ ጽፈውልናል። እንደ ምድራውያን ነገስታት በሕይወት እያሉ ዝናቸው ሲሞቱ ጉዳቸው የሚዘረዘርበት አምላክ አይደለም የኛ ጌታ። ሐዋርያትም አሟልተው ጽፈዋል። እግዚአብሔር ይክበር ይመስገን። እና አሁን ልብ አድርጉ። ኢየሱስ ክርስቶስ 40 ቀን 40 ሌሊት ምን አደረገ? የጾመ ሰው ምን ይሆናል? ይራባል። ኢየሱስ ክርስቶስን የማን ልጅ ብለነዋል? ዳዊት ርቦታል አልራበውም? አብርሃም ርቦታል አልራበውም? እንደውም በረሃብ ምክንያት ተሰደደ ሄደዋል አብርሃም። ወንጌላውያን ተጠንቅቀው ሐዲስ ኪዳንን መረዳት ያለባችሁ ከዚህ አረፍተ ነገር ተነስታችሁ ነው ብለዋል። ከየቱ አረፍተ ነገር? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ
ብሉይ ኪዳን ምን ብለን ስለተነሳን ነው ፈጣሪነቱን ያጎላ ነው። በመጀመሪያ እግዚአብሔር ምን ፈጠራል? ሰማይ። ስለዚህ እግዚአብሔር ምንድነው? ፈጣሪ ነው። ስለዚህ በብሉይ ኪዳን ተራበ፣ ተጠማ፣ ፈራ፣ ጾመ፣ ሰገደ፣ ተኛ፣ አንቀላፋ፣ ተሰቀለ፣ ሞተ ተብሎ አልተነገረም። ለምን? ፈጣሪ አይስማማውም። ይሄ የፈጣሪ ስራ አይደለም። አሁን በአዲስ ኪዳን ግን የዳዊት ልጅ የኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ። ስለዚህ 40 ቀን 40 ሌሊት ጾመና ራበው። ወንጌላውያን ራበው ብለው ጽፈዋል። አባና ሄሬኔዎስ ታዲያ ምን ይላል? በዚህ በኩል 40 ቀን 40 ሌሊት ጾሞ ተራበ የሚለውን እዚህ ያስቀምጣል። እንደገና እዚህ ጋር ደግሞ ጎኑ ምን ያስቀምጣል? 2 ዓሣ 2 እንጀራ ባርኮ 5000 ሰው አጠገበ የሚለውን ደግሞ እዚህ ያስቀምጣል። ልብ አድርጉ። እዚህ ጋር ምንድን ያስቀምጥ ነው? አረ ንገሩኝ። እዚህስ አሁን እነዚህ ሁለት ተቃራኒ ናቸው አይደሉም? ስለዚህ ምን ማድረግ አለብን? አብረን መስፋት አለብን። እነዚህን አብረ ካልሰፋቸው እዚህ ስትመጣ ሰውነቱ ብቻ ይቀርብሃል፣ እዚህ ስትመጣ አምላክነቱ ብቻ ይቀርብሃል። ስለዚህ ሰውነቱን ከአምላክነቱ፣ አምላክነቱን ከሰውነቱ፣ ትስብእቱን ከመለኮቱ፣ መለኮቱን ከትስብእቱ አዋህደህ እንድትረዳው ከፈለክ ሁለቱን አብረሃያቸው አለ። ሰምታችሁኛል? እዚህ ጋር ምን አስቀመጥን? ምን ሆነ? 40 ቀን 40 ሌሊት ጾመና ምን ሆነ? ተራበ። እዚህ ደግሞ ምን አስቀመጥን? 2 ዓሣና 5 እንጀራ ባርኮ ስንት ሰው አጠገበ? 5000 ሰው የተባለ እንደው ምኑ ተቆጥሮ ነው? ወንዱ ተቆጥሮ ጥርግ አድርጎ የሚበላው ወንድ ልጅ አንድ እንጀራ መጨረስ አለበት ተብሏል። የትኛው እንጀራ የሚለው ግን ያነጋግራል። ተባው እንጀራ እውነቱን ለመናገር 10 አንድ ላይ ቢጠቀለል እንኳን እንደው ስም ያስጠፋልና ዘንበላ አንስት ወደቅ ከህፃናት ከሴቶች በስተቀር ህፃናቱ ከሚበሉት የሚያበላሹት ይበልጣልና ሴቶችም በወንዶች ፊት በደንብ አይበሉምና። አሁን ሆቴል ገብታችሁ አዛችሁ ትበላላችሁ? ድሮ ያፍሩ ነበር፣ እግዚአብሔር ይመስገን። አሁንም አትፈሩ። አይ ዘመን ነው። አሁን አንዳንድ ጊዜ ሰማ መጠጥ ቤት ገብተው ድራፍታቸውን አዘው ቁርጣቸውን አዘው እንደው ዘና ብሎ የሚበሉ ሴቶች አሉ ይባላል። ይሄ በእውነቱ ከሴትነት ጋር አብሮ አይሄድም። ይሄዳል። ብር እስካላችሁ ድረስ ይሄዳል? አይሄድም። አይ ማፈር አለባችሁ። እውነቴን ነው። ሰው ጤነኛ የሚባለው ሲያፍር ነው። እውነቴን ነው። እኔ ሰው አላበደም የምንለው እኛ 3 ነገር ከዚህ በሚዲያ ተናግሬዋለሁ። አንድ ሰው አላበደም ለመባል 2 ነገር ልብሱን እስኪያወልቅ አንጠብቅም እኛ። አንዳንዱ ሱፍ ለብሶ ያበዳል፣ ይገርማቸዋል። ቡትቶ ለብሶ ጤነኛ አለ፣ ሱፍ ለብሶ ያበዳል። እና ጤነኛ የሚባለው አንድ ከላይ ማንን ሲፈራ፣ 2 ከጎን ሰውን ሲያፍር፣ ከውስጥ ህሊናውን ሲያዳምጥ ነው። ከሁለቱ ከሶስቱም ከተፈናቀላችሁ የቤተሰብ ስንፍና እንጂ ወደ አማን ያልወሰዳችሁ ወይ ልታብዱ ወይ ያበዳችሁ ነው ማለት ነው። ስለዚህ ማፈር ያስፈልጋል፣ ይሉንታ ያስፈልጋል። እንደው ገብቶ ነው አንድ ጊዜ ምግብ ቤትም ተገብቶ ነው ጥርግቶ እየወረወሩ እንደው ማስደንገጥም አይገባም ነው። ትሪውም ማስደንገጥ ምግብ ቤት ማስደንገጥ አይገባም። እውነቴን ነው የምላችሁ። እና ኢየሱስ ክርስቶስ 2 ዓሣና 2 እንጀራ ምን አደረገ? ባረከ። ስንት ሰው በላው? እሺ እንደው 5000 ወንድ ከሆነ እንደው በግምት እንደው ከ5000 አንድ 4000 ሚስቱን ይዞ አይመጣም? እሺ ህፃናት አይመጡም? 2 ዓሣና 5 እንጀራ የሚገርመው እሱ አይደለም። 5000 ሰው ጥርግ አርጎ ጥግብ አርጎ በልቶ 12 ቅርጫት ተነሳ ይላል። ማን ያደረገው ይሄንን? አይደል እግዚአብሔር አይደለም። የሐዲስ ኪዳኑ ንገሩኝ፣ ጥሩት። ኢየሱስ ክርስቶስ ነው። እዚህ ላይ ቅድም ምን ብለን ነበር? ራበው ብለን ነበር አይደል? እዚህ ደግሞ አበረከ። አሁን ሁለቱ ተቃራኒ ናቸው አይደሉም? ስለዚህ ተዋህዶ ማለት አጠገበና ተራበን አብሮ መስፋት ማለት ነው። በተዋህዶ ትምህርታችን ኦርቶዶክሳዊ ተዋህዶ ቤተክርስቲያን እኔ አንዳንድ ጊዜ እንደው አንዳንድ አሁን ቅርብ ጊዜ ተፈናቀሉት እንኳን ተዋቸው፣ ገና አልተረጋጉም። ገና ያኮ እንትን ነው የብደቱም አለቀቃቸውም፣ እልሁም አለባቸው፣ ብሶቱም አለባቸው፣ ጭንቀቱም አለባቸው። ከዚህም ሳይማሩ ሄዱ፣ እዛም ደግሞ ሳይማሩ መድረክ ላይ ወጡ። ያነበቧት ጭልጭል የምትለው ፉት አለቀች። ሰው ሳያነብ ካወራና ሳይበላ ካገሳው ጤነኛ አይደለም ይባላል። እየሰማችሁ ነው? አሁን ሳትበሉ ካገሳችሁ ምን ሆነ ይችላል? አሟችኋል ማለት ነው። አዎ በልተን ደግሞ ሊያገሳን ይገባል አይደለም? በልተን ካላገሳን በሽታ ነው። ሳናበላ ካገሳንም በሽታ ነው። ሳያነብ የሚያወራና ሳይበላ የሚያገሳ ሰው
ሁለቱም በሽተኞች ናቸው። ያኛው ጨጓራ ይሄው ጭንቅላቱን ታሟል ማለት ነው። ሁለቱ በሽታ ላይ ናቸው። እና እኛ እነዚህ ከኛ አሁን የወጡት የሚቀባጥሩትን አትስሟቸው፣ ጆሮ አትስጧቸው። የእናንተ ጆሮ ጋርቤጅ አይደለም፣ ቆሻሻ መድፊያ አይደለም፣ ቆሻ አይደለም። እውነቴን ነው የምላችሁ። እኛ ስለ ተዋህዶ ብጥር አድርገን አንጥረን እንነግራቸዋለን። መጻሕፍቱን አገላብጠን አምነን ጭምር ስለ ድንግል ማርያም አፋችንም ሞልተን በፍቅር የምንናገረው እኛ ነን። ሌሎች የሚቀረሹትን እየላሳችሁ እየመጣ በሽታ ላይ አትውደቁ ነው ለምን? እነሱ ማበድ መብታቸው፣ እናንተን ማስፈቀድ አይጠበቅባቸውም። ማበድ መብታቸው ነው። እናንተ ግን መብታችሁ ደግሞ ምንድነው? የእብድ መናኸሪያ አይደለም ማለት ደግሞ ጆሮ መዝጋት ትክክል ነው። ስለዚህ ልብ አድርጉ። እነዚህ ነገሮች ሊቆ ሄሬኔዎስ የሚለን ምንድነው? አብረው መሰፋት አለባቸው ነው የሚለው። ሁለተኛ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ እንዲህ ተብሎ ተጽፏል። ወደኪሞ እግዚእ ኢየሱስ በሐዊረ ፍኖት ነበረ ህዬ። ኢየሱስ ክርስቶስ መንገድ ከመሄድ ደክሞ በውሃ ጉድጓድ አጠገብ ተቀመጠ። በምን አጠገብ ተቀመጠ? ምን ሆኖ ነገሩኝ? ደክሞት። ኧረ በሩስ ግዴላችሁ። ደክሞት በምን አጠገብ ተቀመጠ? በውሃ ጉድጓድ አጠገብ። ልክ የደከመው ሰው በገጠር መንገድ ይሄድና ውሃ ያለበት ቦታ ሲደርስ ከዛ ወርዶ ጭነት ካለው ፈረሶቹን አራግፎ ጭነቱን አራግፎ ጠል ይነሳል፣ ውሃ ይጠጣል፣ ስንቁን ይበላል። ከዛ ረፍ መንገዱን ይቀጥላል። ክርስቶስም ወደ ሰማርያ ሲሄድ አንዲት ቦታ ላይ ውሃ ጉድጓድ ያለበት ቦታ ተቀመጠ። ለምንድን ነው የተቀመጠው ብለን እንዳንጠይቅ ወንጌላዊ ደክሞት ነው አለ። እየሰማችሁ ነው? ደክሞት ነው አለ። ማን? ኢየሱስ ክርስቶስ። ለምን ደከመው? የማን ልጅ ብለነዋል? የማን ልጅ ብለነዋል? ዳዊት አልደከመውም? አብርሃም አይደክመውም? ይደክመዋል። በመጀመሪያ ሰማይና ምድር ማን ፈጠረ? እግዚአብሔር። ምንድን ነው? ፈጣሪ። ይደክመዋል? አይደክመውም። አሁን በአዲስ ኪዳን ግን ያ የማይደክመው እግዚአብሔር ከሚደክመው ስጋ ጋር ተዋሃደና ደከመው ተብሎ ተነገረለት። አሁን ደክሞት በውሃ ጉድጓድ። እንደገና በማቴዎስ ወንጌል ምዕራፍ 11 ቁጥር 27 እና 28 ላይ ደግሞ ንዑ ሀቤየ ስሩሃን ወጽዑራን ወአነ አዕርፈክሙ ወትረክቡ ረፍተ በሀቤየ። እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ቅድም እዚህ ጋር ምን ብለን ነበር? አቤት ደከመው ብለን ነበር። እዚህስ እንኳን እሱ ሊደክመው ደካሞቹ ምን ያደርጋል? ያሳርፋል። ስለዚህ ደከመና አሳረፈን አብሮ መስፋት ያስፈልጋል። ተዋህዶ ማለት ይሄ ነው። ተዋህዶ ምን ይሄ ነው። ሶስተኛ ውሃውን ወይን አደረገ ማን ነው? እግዚአብሔር አትበሉኝ። ኢየሱስ ክርስቶስ ነው። ኢየሱስ የትምህርታችን መነሻ እንዳትረሱት። ስሙን ማን ትሉታላችሁ አለ? ስሙን ማን አሉት አለ? ኢየሱስ የሚለው እንግዳ ስም፣ አዲስ ስም ነው። ይሄ ስም የአዲስ ኪዳን ስም ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ በተዋህዶ የወጣለት ስም ነው። እሱን ቀጥዬ አስረዳለሁ። አሁን ውሃውን ወይን ያደረገ ማን ነው? ውሃውን ወይን ያደረገ ማን ነው? ኢየሱስ ክርስቶስ ነው። ይሄ የዮሐንስ ወንጌል ምዕራፍ 2 ላይ የተጻፈ ነው። በዛው ወንጌል በዮሐንስ ወንጌል ምዕራፍ 19 ላይ ስትሄዱ ደግሞ ወይቤ ጸማይኩ ተጠማሁኝ አለ። ማን ነው የተጠማው? ውሃውን ወይን ያደረገው ማን ነው? እነዚህን ውሃውን ወይን ማድረግና ተጠማ ተቃራኒ ናቸው አይደሉም? ግን አብረን እናደርጋቸዋለን፣ እንሰፋቸዋለን። ምን ይባላል ሃይማኖቱ? ይሄ ምን ይባላል? ተዋህዶ ይባላል። ተዋህዶ ማለት አጥጋቢውና ረሃብተኛው፣ የሚያረካውና የተጠማው፣ የደከመውና የሚያሳርፈው አካል የተዋሃደባት ሃይማኖት ማለት ነው። ይህን ጠንቅቆ መረዳት ያስፈልጋል ምእመናን። እንግዲህ አልዓዛርን ከሞት ያስነሳው ማን ነው? ንገሩኝ። አልዓዛርን ከሞት ያስነሳው ማን ነው? እሺ፣ በቀራንዮ ተሰቅሎ በጎልጎታ የተቀበረው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እነዚህ ተቃራኒ ነገሮች በሐዲስ ኪዳን ተዋህደው ኢየሱስ የሚለውን ስም አስገኙ። እንግዲህ መልአኩ መጥቶ ስሙን ኢየሱስ ትለዋለህ ብሎ ለዮሴፍ በነገረው መሰረት በብሉይ ኪዳን ለአንድ ልጅ ስም የሚወጣለት በግዝረቱ በሚገረዝበት ቀን ነው። እኛ ሀገር መቼ ነው የሚወጣው? ሆስፒታል የምትወልዱ ሴቶች የልደት ካርድ ስታመጡ መቼ ነው የሚመዘገበው? ምን አላችሁ?
መቼ ነው የሚመዘገበው? ስትወጡ ነው አይደል? ስለዚህ ውጭ ሀገር ግዴታ መጀመሪያ ነው። ተውት፣ እሱን ግድ የለም መቼ ማውጡት የኛ ስም ምንም ትርጉም የለውም። ከመጠሪያ ያለፈ ትርጉም ስለሌለው በግዝረቱ የሚወጣ በሞቱ ሲሞት ቢወጣለት ግድ የለም። አንተና እኔ እንደው ባለፈው ተናግሬ ነው ስም ከምናባከን እንደ አውቶቡስ በቁጥር ብንጠራ ብዬ ሐሳብ አቅርቤ ነበር። እውነቴን እንደው የሌለን ትዕግስት ሰላም እያሉ ስም ከማባከን የሌለ ትዕግስትና ሰላም 17 18 23 24 በአውቶቡስ ቁጥር ብንጠቀም ብዬ ነው። ምክንያቱም የኛ ስም ትርጉም የለውም። እኔ አሁን እሸቱ ተብዬ እንግዲህ ስንት ዓመቴ ነው? ምንም እሸት የሚባል ነገር የለም። አሁን ደግሞ ማርያማዊት፣ ገብርኤላ፣ ሚካኤላ፣ አማኑኤል ምንትስ እግዚኦ እንዴት ይከብዳል እውነቱን ለመናገር። እና ስማችን ከስራችን ምንም አይገናኝ። የኢየሱስ ክርስቶስ ስሞች ስሙ አራት ነገር እንዳመለክት ተደርጎ ነው የወጣለት። የአዲስ ኪዳን ስሙ፣ የብሉይ ኪዳን ስሙ አራት ነገር። በደንብ ስሙኝ። ስንት ነገር አልኳቸው? አራት ነገር። አንደኛ የባህሪውን ርቀት፣ ሁለተኛ የፍቅሩን ጥልቀት፣ ሶስተኛ የክብሩን ምጥቀት፣ አራተኛ የሥራውን አይነተ ብዙነት የሚያሳዩ ነው ስሙ የኢየሱስ ክርስቶስ ስም። ባህሪው ረቂቅ ነው፣ ፍቅሩ ጥልቅ ነው፣ ክብሩ ምጡቅ ነው፣ ሥራው ብዙ ነው። ስለዚህ ስሞቹ መላከ ሰላም ገና ነው ጨምር እንዳይመሽባችሁ ስሜ እንዳታጠፉ። ደህና ዋላችሁ። አሁን ስሙን ማን ትሉታላችሁ ተባለ? ኢየሱስ። ይሄ ስም በብሉይ ኪዳን አልነበረም፣ የሐዲስ ኪዳን ስሙ ነው። መቼ የወጣለት ነው ሲባል መለኮትና ሥጋ ከተዋሃዱ በኋላ። ኢየሱስ ማለት መድኃኒት ማለት ነው። ምን ማለት ነው? መድኃኒት ማለት ነው። መድኃኒት ይቀመማል። ታውቃላችሁ መቼም እዚህ ውስጥ ኬሚስትሪ የተማረ ሰው አለ? እንደው የቀመማቸው ነገሩ የኛ ሀገር ኬሚስትሪ ተምሮ እንኳን መድኃኒት ሊቀመም መድኃኒት እንደሚዋጥ እንኳን መረጃ ያቅም ይገርማቸዋል። በጣም ነው የሚያሰ ትምህርቱና እንትኑ አይገናኝ፣ ወሬ ይበዛዋል። የኛ ሀገር ትምህርት ፊዚክሱ እንደ ውዳሴ ማለት ተሸመዱታላችሁ መሰለኝ። ፊዚክስ ተምሮ ሰው እኮ አውሮፕላን መስራት አለበት፣ መርከብ አሁን መኪና ማምረት አለበት። ታመርታላችሁ እናንተ? የለም። ምክንያት ትምህርቱ ካሪኩለሙ ራሱ ችግር አለበት ብሎ ባለሙያዎቹ ተናግረዋል። እዛ ጉዳይ አልገባም እኔ ምን አገባኝ። ዋናው ትልቁ ነው ኢየሱስ ማለት ምን ማለት ነው ብያቸዋለሁ። መድኃኒት ማለት ነው። መድኃኒት ምን ይደረጋል? ይቀመማል። ለምሳሌ የምንውጠው ኪኒን፣ የምንጠጣው ሽሮብ፣ የምንወጋው መርፌ የተቀመመ ነው አይደለም? ከምን? ከቅጠላ ቅጠል ከፍራፍሬ ይቀመማል። ይፈጭና ይቦካና ኪኒኑ ይጋገርና እየተቆራረጠ በኪኒን መልክ ይሸጥልናል። በመርፌ መልክ እንወጋዋለን። አሁን መድኃኒት ስንገዛ ለምሳሌ ፋርማሲ ሄዳችሁ እናንተ ቅጠላ ቅጠል አለ ይባላል። ኪኒኑ የተሰራው ከምንድን ነው? ከፍራፍሬ ነው አይደለም? ከቅጠላ ቅጠል ነው። ግን ፋርማሲ ሄደን ፍራፍሬ ያለ ነው የሚባለው? ምንድን ነው የሚባለው? ስለዚህ መድኃኒት ከተቀመመ በኋላ ምን ይወጣለታል? ምን የሚል ስም? አንተ ማን ነው ስሙ? አንተ ማን ነው ስሙ? አስራት የመድኃኒት ስም ንገረኝ እስኪ። አበሻ እንትን ነው የራስ ፓራስታሞል ነው የሚያዘወትረው። አብዛኛው አበሻ ኑሮ እየከበደው ስለሆነ ፓራስታሞል ያበዛሽ። ፓራስታሞል፣ ሌላስ? ፓናዶል። ያሳዝናል። አሁን የህብረተሰቡ ኑሮ ነው የሚያሳየው። እውነቱን ለመናገር ችግር አለ ማለት ነው። ፓናዶል፣ ፓራስታሞል። አሁን ልብ አድርጉ። ፓናዶል፣ ፓራስታሞል ከመቀመሙ በፊት ምን ነበረ? ምን ነበረ? ፍራፍሬ ቅጠላ ቅጠል ነበረ። ከተቀመመ በኋላ ምን ወጣለት? አቤት ምን የሚል? በጣም ጥሩ። ይሄንን ወደ ኢየሱስ እናምጣው። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ማለትና ያም ቃል ስጋ ሆነ። ቃል እና ስጋ፣ መለኮትና ስጋ አንድ ላይ ሲዋሃዱ መጋቢት 29 ቀን ተጧቱ በ3 ሰዓት እመቤታችን እንደ ቃል ይደረግልኝ ብላ የቅዱስ ገብርኤልን ቃል ስትቀበል መለኮትና ስጋ ሲዋሃዱ ኢየሱስ የሚለው ስም ተቀመመ ማለት ነው። በማን ማህፀን? የድንግል ማርያም ማህፀን። እንደው በጣም በተራ ቋንቋ እንግለጠው ከተባለ የዘላለሙ መድኃኒት ክርስቶስ የተቀመመበት ፋብሪካችን ነው ማለት ነው። ለዚህ ነው ማርያም 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 ብለን በዚህ በቆሻሻና በረከሰ ከሐሜት ከጥላቻ ባልጸዳፋችን መቼስ እንዴት ዝም እንላለን ብለን ማርያም 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 የምንለው ይህ መድኃኒት የተቀመመበት ቦታ ያ ማህፀን ነው።
ያ ማህፀን ከዛ በፊትም አልነበረም፣ በሷም ጊዜ አቻ የለውም፣ ከሷም በኋላ ለዘላለም አይደገምም። አባ ጊዮርጊስ ዘጋስጫ እንዲህ አለ። አቃቤ ሥራይ መጻም ሰማየ ሰማያት መድኃኒት ቀማሚው ከሰማይ መጣ አለ። ማን? እግዚአብሔር። ወጸፈውስ ተረክበት በቤተ ዳዊት መድኃኒት የሚቀመምባት እንጨት ደግሞ በዳዊት ቤት ተገኘች። ያቺ መድኃኒቱ የተቀመመባት ዕፀ ሕይወት ማናት? ድንግል ማርያም ናት። ረቂቁ መለኮት ከግዙፉ ስጋዋ፣ ሕያው መለኮት ከሟሹ ስጋዋ፣ ዘላለማዊ መለኮት ከጊዜያዊ ስጋዋ ጋር ተዋህዶ ኢየሱስ የሚባል ስም ተቀመመ። መድኃኒታችን ተመረተ። ስጋዬን ብሉ ደሜን ጠጡ ብሎ ራሱ መድኃኒት፣ ራሱ ሐኪም፣ ራሱ ግብዣ፣ ራሱ ጋባዥ፣ ራሱ ምግብ፣ ራሱ መጋቢ፣ ራሱ ሰጭ፣ ራሱ ተቀባይ ሆኖ በእኛ መካከል ተገኘ። ኢየሱስ የሚለው ስም የሚያሳየው ይሄንን ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታመሰጥረው ይሄንን ነው። አቃቤ ሥራይ ድዊኒ እይክል ከመያስተዳሉ ፈውሰ ለርሱ በሽተኛ ለራሱ መድኃኒት መቀመም ይችላል ወይ? ይችላል? አይችልም። ይሄ ደካማ ሥጋ በሽተኛ ኃጢአተኛ ስለነበረ መድኃኒቱን መቀመም አልቻለም። መድኃኒት ቀማሚው ከየት መጣ? ከሰማይ መጣና ከዚህ ከበሽተኛው ሥጋ ወስዶ ተዋህዶ መድኃኒቱ ነው መጣ። የመጠቀሚያ ጊዜው የማያልፍ ሀብታም አግኝቶ ድሃ የማያጣው ሕፃናትና አዛውንት እኩል የሚውጡት የዘላለም መድኃኒት ኢየሱስ የሚባል መድኃኒት ተመረተ። ይህ መድኃኒት ፈዋሽ ነው። የመጠቀሚያ ጊዜው አያልፍም። የዛሬ 2000 ዓመት ሐሙስ ማታ ለሐዋርያት ነገ በመስቀል ላይ የሚቆረሰው ስጋዬ ይህ ነው፣ በመስቀል ላይ የሚፈሰው ደሜ ይህ ነው ብሎ የሰጣቸው ትኩስ ስጋ ትኩስ ደም ዛሬም በቤተ ክርስቲያን ከ2000 ዓመት በኋላ ትኩስ ነው እንበላዋለን፣ ትኩስ ነው እንጠጣዋለን፣ ትኩስ ነው እንፈወስበታለን፣ አምጪ ነው እንነጻበታለን፣ ቀዳሽ ነው እንቀደስበታለን። ደህና ደሩ።